እናቴ ሆይ ስምሽን የራቀኝ ሕይወቴ በእሾህ ታጥሮብኛል። ከፊት ከኋላዬ መሰናክል በዝቷል። እኔስ ያለ ምርኩዝ ጉዞዬ ከብዶኛል። እማምላክ ደግፈኝ እጄ ተዘርግቷል። እማምላክ ደግፈኝ እጄ ተዘርግቷል። በልቤ ይዤ ከፊትሽ ቆሜ በሆዴ ይዤ ከፊትሽ ቆሜ ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ሆይ ስምሽን እጠራለሁ። ካለኝ ነገር ሁሉ ቆሜ ስራመድ ጤነኛ እመስላለሁ። የውስጤን ጎደሎ እኔ አውቀዋለሁ። ድንግል ሆይ ቅረበኝ፣ አይዞህ ልጄ በይኝ። የጭንቀቴን ካባ አውልቀሽ ጣይልኝ። የጭንቀቴን ካባ አውልቀሽ ጣይልኝ። በልቤ ይዤ ከፊትሽ ቆሜ በሆዴ ይዤ ከፊትሽ ቆሜ ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ሆይ ስምሽን እጠራለሁ። ካለኝ ነገር ሁሉ እናት ያለው ሰው በሰማይ ተክዜ አንድ ቀን ይስቃል አልቅሶም አይቀርም። ሐዘኔን በደስታ ለውጪው እናቴ በሐሴት ልዘምር በቀረው ሕይወቴ በደስታ ልዘምር በቀረው ሕይወቴ በልቤ ይዤ ከፊትሽ ቆሜ በሆዴ ይዤ ከፊትሽ ቆሜ ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ሆይ ስምሽን እጠራለሁ። መስግኑ ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ሆይ ስምሽን እጠራለሁ። አሁንም ጎደሎ በውስጤ አለና
ስንኖር ተገዝተን በቤቱ ስንርቅ ትእዛዙን አፍርሰን አይቶ ዝም ያላለን ጠላቶቹ ሳለን ውለታው ግሩም ነው ክብር ለእርሱ ይሁን ውለታው ግሩም ነው ክብር ለእርሱ እልል በሉ በአንድነት ዘምሩ አመስግኑ በክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም። እጆቻችሁ ከፍ ራሱን አዋርዶ እኛን ያከበረ ሥጋውና ደሙ ብሎ ጠጡ ላለ መልካም እረኛ ነው የሚያሳጣን የለም። ምስጋና ይድረሰው ለመድኃኔዓለም ምስጋና ይድረሰው ለመድኃኔዓለም እልል በሉ በአንድነት ዘምሩ አመስግኑ በክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም። ሕይወቱን የሰዋ እንደ አምላክ ማን አለ? ለሰው ልጆች ብሎ በመስቀል ላይ ዋለ። ፍቅሩማ ይለካ አያልቅም ቢወራ ከሰማያት ወርዶ ሆነ ከእኛ ጋራ ከሰማያት ወርዶ ሆነ ከእኛ አመስግኑ እልል በሉ በአንድነት ዘምሩ አመስግኑ በክብሩ ዘምሩለት እንደ እግዚአብሔር ያለ ማንም የለም። እስኪ ጭብጨባ ስራውን እናድንቅ እንደተወደደ ከማያልቀው ፍቅሩ በረከት ያደለ ለማይነገረው ለአምላክ
አመስግኑት፣ እግዚአብሔርን አመስግኑት። ስሙ የተመሰገነ ይሁን፣ ስሙ የተመሰገነ ይሁን። ለዘመሩልን ለዘማሬ ዲያቆን መለሰ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን፣ መንግሥተ ሰማያትን ያዋርስልን፣ ረጅም የአገልግሎት ዘመን እግዚአብሔር ያድልልን። ደስ አይልም? እንግዲህ ስናመሰግን እግዚአብሔርን ስንጠራ እግዚአብሔር ወደ እኛ ይቀርባል፣ እኛም ወደ እግዚአብሔር እንቀርባለንና እግዚአብሔርን ስናመሰግን ቅዱሳን መላእክቶቹ በዙሪያችን ሰፍሮ እኛን ይጠብቁናል፣ እኛን ይባርኩናል፣ እንዳንሰነካከል፣ እንዳንጠፋ፣ እንዳንሳሳት ማለት ነውና እግዚአብሔር አምላክ በመካከላችን ተገኝቶ እንዲባርከን እንዲቀድሰን በድጋሜ ስሙ የተመሰገነ ይሁን። ቅዱስ ፈቃዱ ይሆንልን። አሁን የምትንቀሳቀሱ ሰዎች ባትኖሩ ጥሩ ነው። የሰንበት ትምህርት ቤት መዘምራን ቦታ ያዙና ቁጭ በሉልን። ከዚህ ቀጥለን የምንሄደው ሕይወትን ወደሚሰጥ፣ ወደሚያሳርፍ፣ ወደሚያጽናና፣ ወደሚያበረታታ፣ ወደሚያኖር ወደ እግዚአብሔር ቃል ነውና የምንሄደው። ሁላችንም አንደበታችን ሰብስበን ያለንበትን እያስተዋል ዓላማችንን እያሰብ እግዚአብሔርን ቃል እንድንሰማ የእርሱ መልካም ፈቃድ ይሁን። የሚያስተምሩን መምህራችን በሰበታ ሐዋሳ ወረዳ የደብረ ቅድስት አርሴማ ቤተ ክርስቲያን ዋና ጸሐፊ የሆነው መምህር ሄኖክ ይሆናሉ። እሳቸውም የሚናገሩበት አንደበት ለእኛም ሰሚ ጆሮና አስተዋይ ልቦና እግዚአብሔር አምላክ ለሁላችንም ያድልን። ሰምተን 30 60 መቶ ያማረ የእምነት ፍሬ እንድናፈራ እግዚአብሔር አምላክ ይርዳ። ቀጥታ ወደ መምህራችን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ወንድማችን የዚህ ታላቅ ደብር ዋና ቁጥጥር ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር፣ ካህናት፣ ላይካነ ምስጢር፣ ዲያቆናት፣ ብርቱ እግዚአብሔር የመረጣችሁ ውዱ እግዚአብሔር የወደዳችሁ በጸጋው ግምጃ ቤት የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም የተወደዳችሁ ሕፃናት በአገልግሎት የምትመስሉኝ መምህራነ ወንጌል፣ ዘማሪያን፣ የቤተ ክርስቲያን የቁርጥ ቀን ልጆች፣ የሰንበት ትምህርት ቤት መዘምራን፣ በዚህ ቅዱስ አደባባይ የተሰበሰባችሁ ሁላችሁ በቅድሚያ ለታላቁ መልአክ ለመጋቤ ሐዲስ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። እንኳን አደረሳችሁ። እናመሰግነዋለን። እግዚአብሔር ጸጋውን ካላበዛ በስተቀር ምሕረቱንና ቸርነቱን ካልሰጠን በስተቀር ይህንን ደቂቃ ተጨማሪ አድርጎ እርሱ በፈቃዱ ለምሕረትና ለቸርነት ለመንግስቱና ለንስሐ ባይሰጠን እዚህ አንሰበሰብምና ለሰበሰበን ምሕረቱን ላበዛልን በጸጋው ግምጃ ቤት ያላቆመን ለአምላካችን ለእግዚአብሔር ከፍ ያለ ምስጋና እናቀርባለን። ስለረዳን ስለሚረዳን እናመሰግነዋለን። እግዚአብሔር እንደ አምላካችን እንደ እግዚአብሔር መልካም ፈቃድ አጠር ላለ ደቂቃ የእግዚአብሔርን ቃል እንማማራለን። የምንማማርበት የትምህርታችን ርዕስ የምናደርገው ለሰው ሁሉ የሚያበራ እውነተኛ ብርሃን በሚል ይሆናል። ለሰው ሁሉ የሚያበራ እውነተኛ ብርሃን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ሐዋርያው ዮሐንስ እንደጻፈው የዮሐንስ ወንጌል
ምዕራፍ 1 ቁጥር 9 ላይ ያለ ኃይለ ቃል ነው። የቃሉ ባለቤት ቸሩ አባታችን የዘላለም መምህራችን እግዚአብሔር የራቀውን አቅርቦ የተሰወረውን ገልጦ የወንጌልን ደጅ ከፍቶ የሚረባንንና የሚጠቅመንን የሕይወት ቃል እንዲያስተምረን መልካም ፈቃዱ ይሆንልን። የጨለማ ሐሳብ፣ የጨለማ ሥራ፣ የጨለማ ግብርና፣ የጨለማ አለቃ በሰለጠነበት በዚህ ዘመን የሚነገረው የሚሰማው የሚኬድበት የሚዳሰሰው ሁሉ ጨለማ በሆነበት በዚህ ዘመን እውነተኛ ብርሃን ሆኖ የሚያበራ በብርሃኑ የሚያኖር በብርሃኑ መንግሥቱን የሚያወርሰውን የእግዚአብሔር ቃል እንማማራለንና እግዚአብሔር እንደሚያስተምረን እኛ ልጆቹ ደግሞ እንደምንማር እዝነ ልቦናችንን ከፍቶ እንደሚያስተምረን አምነን ይህንን ጊዜ ለእግዚአብሔር እንድንሰጥ አምላካችን እግዚአብሔር ሁላችንን ይርዳን። ለሰው ሁሉ የሚያበራ እውነተኛ ብርሃን በቤተ ክርስቲያናችን አስተምህሮ መሰረት ከታኅሳስ 7 እስከ ታኅሳስ 13 ቀን ያለው ስብከት ይባላል። ሊቁ ቅዱስ ያሬድ ስያሜውን አምጥቶታል። ስብከት የሚለው በኦሪት በነቢያት የድንግል ልጅ ወልደ እግዚአብሔር ወልደ ማርያም ኢየሱስ ክርስቶስ ቀድሞ የተሰበከ አሁንም የሚሰበክ እንደሆነ ሲያጠይቅ ስብከት ብሎታል። ስብከቱን ወልዶ መድኃኒነ እንሰብክ መድኃኒት ልጁን እንሰብካለን ብሎ ይጀምራል። ይሄ መድኃኒት የሆነው ልጅ ቃል ይባላል። ይሄ መድኃኒት የተባለው ኢየሱስ ክርስቶስ ቅድመ ዓለም የነበረ ቀዳማዊ እንደ አብ ቀዳማዊ እንደ መንፈስ ቅዱስ እንደ አብና እንደ መንፈስ ቅዱስ የሚመለክ እንደ አብና እንደ መንፈስ ቅዱስ ስብሐተ እግዚአብሔር ለእግዚአብሔር የሚቀርብ ምስጋና የሚቀርብለት ቀዳማዊ አምላክ እንደሆነ እያጠየቀ እየገለጠ ይናገራል። ኢየሱስ ክርስቶስ ሥጋ ለብሶ በተገለጠ ወራት ኢየሱስ ክርስቶስን የሚያውቋሉ። እየሰማችሁ ነው? እግዚአብሔር ልመናችንን ይስማ። ኢየሱስ ክርስቶስን ከእመቤታችን ከቅድስት ድንግል ማርያም የተወለደበትን ዘመን ብቻ የሚቆጥሩ ሰዎች አሉ። ከዛ በፊት የነበረ ፍጥረት ሳይፈጠር በቀዳማዊነቱ ይኖር የነበረ ያለ አሁንም ያለ ወደፊትም የሚመጣ ዘላለማዊ አምላክ ነው ብላ የምታምን ርቲት ቤተ ክርስቲያን የኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የነበረ ነው ኢየሱስ ክርስቶስ። ኢየሱስ የሚለውን ስም ክርስቶስ የሚለውን ስም መድኃኔ ዓለም የሚለውን ስም በአዲስ ኪዳን ብናቀው ወልደ አብ እየተባለ ቃል እየተባለ በቃልነቱ ለአብ ለመንፈስ ቅዱስ ቃላቸው የባህሪ ቃላቸው ሆኖ የሚገለጥ ዓለምን የሰራ ዓለምን የፈጠረ ዓለምን ያከናወነ ሰውን የሰራ መላእክትን የሰራ የሚታየውንና የማይታየው ዙፋናትን ስልጣናትን ቢሆን የተፈጠረ እንዲፈጠር ያደረገ የፈጠረ የሰራ ግን ያልተሰራ ያደረገ ግን ያልተደረገ ለሁሉ ለመገኘቱ ምክንያት የሆነ ለእርሱ ለሕልውናው ግን ምክንያት የሌለው የኔና የእናንተ አምላክ ኢየሱስ ክርስቶስ ነው። ክብር ምስጋና ለእርሱ ይሁን። እንግዲህ ምን አለ ሊቁ ብርሃን ከማለቱ በፊት መጀመሪያ ወልዶ መድኃኒነ እንሰብክ መድኃኒት ልጁን እንሰብካለን። ኦሪት ሰብኮታል። ነቢያት በመጻሕፍቶቻቸው በመዝሙራትም ስለ እርሱ ተናግረዋል። እንደሚወለድ እንደሚጸነስ ዓለምን እንደሚያድን በዓለም እንደሚፈርድ ሁሉ ተነግሯል። ይሄንን በማተት ይጀምራል። ከታኅሳስ 7 እስከ ታኅሳስ 13 ድረስ ከታኅሳስ 14 ደግሞ እስከ 21 ድረስ ባለው ቀን ደግሞ ብርሃን ይባላል። ምን ይባላል? እስኪ ጮክ በሉ፣ ብርሃን በሉ። ምናልባት ብርሃን ስንል አሁን እያስቸገረን ያለው ኤልፓ የሚያግዘው ኤልፓ የሚመራውን ብርሃን እንዳይመስላችሁ። ይሄ ብርሃን የማይጠፋ ብርሃን ነው። ይሄ ብርሃን አዛዡ የሌለበት አዛዥ ናዛዥ የሌለበት ብርሃን ነው።
አሁን ምን አለ ሊቁ? ብርሃኑን የሚመጣው ልጅ መድኃኒት እንደሆነ የሚመጣው ልጅ የእግዚአብሔር ልጅ እግዚአብሔር እንደሆነ አምላክ እንደሆነ በመጀመሪያው ሳምንት ከገለጠ በኋላ ከታኅሳስ 14 እስከ 21 ባለው ደግሞ ይሄ ልጅ መድኃኒት ብቻ አይደለም ብርሃን ነው ይላል። ምንድን ነው ይላል? ብርሃን ነው ይላል። ቅዱስ ዳዊት አስቀድሞ በመዝሙረ ዳዊት ምዕራፍ 44 ቁጥር 3 ላይ ፈኑ ብርሃነከ ወጽድቀከ እማንቱ ይምራኒ ወይሰዳኒ ይላል። ፈኑ ብርሃነከ ወጽድቀከ ማለት ብርሃንንና እውነትህን ላክልን፣ እነርሱም ይምሩኝ፣ ወደ ተቀደሰውን መቅደስ ያግቡኝ ይላል። በዳዊት መዝሙር 42 ቁጥር 3 ላይ ብርሃንህ እውነትህን ላክልኝ። እንግዲህ ዓለም በብሉይ ኪዳን ዘመን፣ በኩነኔው ዘመን፣ በፍዳው ዘመን ጸሎት ተጸልዮ የቅዱሳን ጸሎት የማይሰማበት ዘመን፣ ጻድቃን በጽድቃቸው መንግስቱን የማይወርሱበት ዘመን ነበር የብሉይ ኪዳን ዘመን። ያ የኩነኔ ዘመን፣ ያ የፍዳ ዘመን። አሁን የምንጾመው ጾም ጾመ ነቢያት ይሄ ነው ትልቁ ጾም። እባክህ የጨለማ ዘመን ይለፍ፣ እባክህ የሞት ዘመን ይለፍ። ጻድቃን ጽድቅ ሆኖ ይቆጠርላቸው፣ ቅዱሳን ቅድስናቸው ምልጃቸው ይስራልን፣ ምሕረት ቸርነት ለእኛ ይገለጥና የዘጋኸውን ገነት ክፈትልን እያሉ ይጸልዩ ነበር። እባክህ ቃልህን ላክልን፣ እባክህ ኃይልህን ላክልን፣ እባክህ ብርሃንህን ላክልን ይሉት ነበር። ያ የሚጠየቀው ብርሃን፣ ያ እየጮሁ ቅዱሳን ጻድቃን አባቶቻችን በዘመነ ብሉይ ሲጮሁ የነበረው፣ በዘመነ አበው ሲጮሁ የነበረው፣ በዘመነ መሳፍንት ሲጮሁ የነበረው፣ በዘመነ ነቢያት ሲጮሁ የነበረው፣ በዘመነ ነገሥታት ያ ሲጠራ የነበረው ሲጮህለት የነበረው ዓለሙን ሁሉ ያዳነው የኔና የናንተ ፈጣሪ የኔና የናንተ አምላክ ጌታችን ኢየሱስ ክርስቶስ ነው። ክብር ምስጋና ይገባዋል። እናመሰግነዋለን። አሁን ጮኸን እንሰማለና፣ አሁን ለምነን ተንበርክከን እንሰማለና። ነቢያት ይሄ ሁሉ ምሕረት እንዲመጣ የእግዚአብሔር ቸርነት እንዲገለጥ እግዚአብሔር ኃይሉን ክንዱን ቃሉን እንዲልክ ብዙ ጩኸት ጮኸዋል። ብዙ ሱባኤ ቆጥረዋል። ብዙ ጾም ጾመዋል። ከጾሙት ጾም አንደኛውን ነው እየጾምን ያለ ነው። ጾመ ነቢያት እባክህ ተወለድ፣ እባክህ ውረድልን እያሉ ጸልየዋል። ላክልን ክንድህን፣ ላክልን የምክርን አበጋዝ እሱን ላክልን እያሉ ይጸልዩ ነበር። ብርሃንህን ላክ፣ እውነትህን ላክ። ብርሃንም እውነትም የተባለ ኢየሱስ ክርስቶስ ነው የሚላክ ወደ መንግስቱ የሚመራን፣ ወደ ጽድቅ የሚመራን፣ ወደ መዳን የሚመራን፣ ወደ ሥጋው ደግሞ የሚመራን፣ ወደ መንግስቱ የሚያስገባን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይሄንን በነቢያት የተነገረ እንደገና ደግሞ በአዲሳትም የተነገረውን ብርሃን እናያለን። ጭብጥ ነው የምናየው ዛሬ። ብርሃን ምንድን ነው የሚለውን ነው የምናየው። ለሰው ሁሉ የሚያበራው ብርሃን ብለን እንይዛለን እንጂ ይሄ ብርሃን ምንድን ነው የሚለውን ነው የምናየው። የመጀመሪያው ምንድን ነው ብርሃን? እንግዲህ ቅዱስ ዮሐንስ በወንጌሉ በመጀመሪያው ምዕራፍ ላይ ዮሐንስን የብርሃን ምስክር፣ መጥምቀ መለኮት ዮሐንስን የብርሃን ምስክር፣ እርሱ ስለ ብርሃን ሊመሰክር መጣ፣ በእርሱ በኩል ሰዎች ያምኑ ዘንድ እርሱ ለብርሃን ሊመሰክር መጣ ይላል ቁጥር 5 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 5 ላይ። የዮሐንስ ወንጌል ምዕራፍ 9 ላይ ወርዶ ደግሞ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበራል። ለሰው ሁሉ የሚያበራ እውነተኛ ብርሃን ይለዋል። እንግዲህ ብርሃን የሚለው ቃል በመጀመሪያ በአንደኛ ደረጃ የሚገለጠው ለራሱ ለእግዚአብሔር ነው። ብርሃን የሚለው ቃል ለእግዚአብሔር የሚገለጥ ነው። የእግዚአብሔር ባህሪ ከሆኑት መካከል አንደኛው ብርሃንነት ነው። እየሰማችሁ ነው? እግዚአብሔር ምንድን ነው እያልኳችሁ ነው። እናንተ አሁን ይህን ካልለኮሳችሁ በስተቀር ይጨልምባችኋል፣ ይጨልምብናል። የማይጨልምበት ጽልመት ይጸልም በኀቤከ ጨለማ በአንተ ዘንድ የማይጨልምብህ ተብሎ የሚመሰገን እግዚአብሔር ብርሃን ነው አለ ዮሐንስ በመልእክቱ። በአንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው ከጨለማ ከቶ በሱ ዘንድ የለም ይላል። እግዚአብሔር ምንድን ነው? እየሰማችሁ ነው አይደል? እግዚአብሔር ምንድን ነው? የኛ አምላክ ምንድን ነው? ብርሃን ነው እግዚአብሔር። ይሄ ብርሃንነት ሰዎች የሰጡት አይደለም፣ የሚነሱትም አይደለም። በምድራችን ላይ ያለ ብርሃን
የጧፍም ሊሆን ይችላል፣ የሻማም ሊሆን ይችላል፣ የኤሌክትሪኩም ሊሆን ይችላል፣ የጄኔሬተሩም ሊሆን ይችላል። ይጠፋል አይጠፋም? ይጠፋል አይጠፋም? የማይጠፋ የሕይወት ብርሃን የኔና የእናንተ አምላክ እግዚአብሔር ነው። እናመሰግነዋለን። ለብርሃን አምላክ ምስጋና እንሰጣለን። ጨለማ የለበትም። ይገርማችኋል። ጨለማ ብርሃንነት የባህሪው ነው። አንዳንድ ጊዜ የባህሪው ነው የሚለውን ነገር የማይረዳ ሰው አለ። የባህሪ ነው ማለት የባህሪ ነው ማለት ምን ማለት ነው ከተባለ የራሱ ገንዘቡ የሆነ ነው ማለታችን። የራሱ ገንዘቡ የሆነ ማንም የማይሰጠው ማንም የማይወስደው ነው። እኛ ያለን ብርሃን የጸጋ ብርሃን ነው። የምን ብርሃን ያለን እኛ? የጸጋ ብርሃን ነው። ከማን ነው የምናገኘው? በጸጋ የተሰጠን ነው። እግዚአብሔር የሰጠን ሊነሳንም የሚችል የእግዚአብሔር ብርሃንነት ግን የባህሪው ነው፣ የአምላክነቱ ነው። ቅድስና የባህሪው ነው። እግዚአብሔር ምስጋና ለእግዚአብሔር የባህሪው ነው። እግዚአብሔር የባህሪ የሆነ በርካታ ነገር አለው። የማይገለጥ የማይዳሰስ የማይዘረዘር ተዘርዝሮ የማይፈጸም የባህሪ የሆነ ነገር አለ። ከነዛ መካከል አንደኛው ብርሃንነት ነው። ይሄ እግዚአብሔር አብ ብርሃን ነው። ይሄ እግዚአብሔር ወልድ ብርሃን ነው። ይሄ እግዚአብሔር መንፈስ ቅዱስ ብርሃን ነው የምንለው ማለት ነው። እንግዲህ የመጀመሪያው ብርሃን እግዚአብሔር ተብሎ ይገለጣል ማለት እግዚአብሔር ከነዚህ ብርሃን ብለን ከምንገልጣቸው በርካታ ሐሳቦች መካከል የመጀመሪያው ብርሃን ብለን የምንገልጠው ማንን ነው ማለት ነው? እግዚአብሔርን ነው። ከአብ ከወልድ ከመንፈስ ቅዱስ ደግሞ በተለየ አካሉ ከሥላሴ ከአብና ከመንፈስ ቅዱስ በተለየ አካሉ ሥጋ ለብሶ የተገለጠው ኢየሱስ ክርስቶስ ደግሞ ሌላ ጭማሬ ቅጽል ተጽፎለት ለሰው ሁሉ የሚያበራ ብርሃን ተብሎ ይገለጣል። ለሰው ሁሉ የሚያበራ ብርሃን። እንግዲህ መጀመሪያ ስብከት አለ። ስብከት ላይ መድኃኒት እንደሆነ ገለጠልን። ሁለተኛው ላይ ደግሞ እሱ ምንድነው እያለን ነው? ብርሃን ነው እያለን ነው። ማን ነው ብርሃን? ማን ነው ብርሃን? እግዚአብሔር ኢየሱስ ክርስቶስ ብርሃን ነው። የዓለም ሁሉ ብርሃን ነው። ዓለም ሁሉ በጨለማ ውስጥ እንዳይኖር የተገለጠ ብርሃን ነው። ይገርማቸዋል። ሕዝብ ዘይነብር ውስተ ጽልመት ርኤ ብርሃነ ይባላል። በጨለማ ይኖር የነበረ ሕዝብ አለ ክርስቶስ ሲመጣ ወደ ቅፍርናሆም ትንቢት እንደተነገረ በኢሳይያስ የተነገረው ትንቢት ተፈጸመና የሚገርመው የማያዩ ያያሉ፣ የደነቆሩ ይሰማሉ፣ የማይናገሩ ይናገራሉ፣ የታመሙ ይፈወሳሉ፣ ቁስለ ሥጋ ያለባቸው ቁስለ ነፍስ ያለባቸው በእሱ ይፈወሱ ነበርና እሱ የገባበት ከተማ የብርሃን ከተማ ነው። ማ የገባበት ከተማ መገዳደል የለም። እሱ የገባበት ከተማ እሱ የገባበት ከተማ ማጣት የለም። እሱ የገባበት ከተማ ጨለማ የለም። እሱ የገባበት ከተማ ሕዝብ ዘይነብር ከሆነ ይቀየራል። በጨለማ የሚኖር ሕዝብ ከሆነ ብርሃንን ያያል። ምንን ያያል? ብርሃንን ያያል። ወንድሙ የሚጠላ በሐሰት መንገድ የሚሄድ በርኩሰት መንገድ የሚመላለስ በበደልና በኃጢአት የሚመላለስ ሕዝብ ዘይነብር ውስተ ጽልመት ይለዋል። በጣዖት አምልኮ በጥንቆላ በአስማተኞች በጠንቋዮች ቤት ስር እየማሱ ቅጠል እየበጠሱ በሚሄዱት ቤት የሚሄደውን እሱን ምን ይለዋል? ሕዝብ ዘይነብር ውስተ ጽልመት፣ በጨለማ የሚኖር ሕዝብ እግዚአብሔርን ያላየ መድኃኒቱን ያላወቀ አምላኩን ያልተረዳ ለአምላኩ ቃል የማይኖር ይለዋል። እኛ ለማቃል ነው የምንኖረው፣ ለማቃል ነው የምንኖግሩ ለእግዚአብሔር። እግዚአብሔር ኢየሱስ ክርስቶስ የዓለም ሁሉ ብርሃን ነው አለ። የዓለሙ ሁሉ ብርሃን ነው። ኢየሱስ ክርስቶስን የሚያውቅ ኢየሱስ ክርስቶስን የሚያምን ብርሃን ይሆንለታል። ምን ይሆንለታል? ብርሃን። እንዴ ኢየሱስ ክርስቶስን የሚያውቅ ሰው እኮ በጥላቻ አይኖርማ፣ በሐሰት መንገድ አይመላለስማ፣ በብርሃን ይኖራል። ምክንያቱም እውነተኛው ብርሃን ለዓለም የተገለጠ አነ ውእቱ ብርሃኑ ለዓለም፣ ለዓለም ብርሃኑ እኔ ነኝ ይላል ኢየሱስ ክርስቶስ። የኛ ብርሃናችን ማን ነው? ማን ነው? በጄኔሬተር አይደለም የሚንቀሳቀስ፣ በቆጣሪ አይደለም የሚንቀሳቀስ እና አይጨልምበትም። እናንተ እኮ ወደ ኋላ ዞር ብላችሁ ለማየት እንኳን መብራት ያስፈልጋችኋል። አሁን እንዲህ ያያችሁ በጀርባ ማየት ትችላላችሁ፣ በጎን ማየት ትችላላችሁ። እግዚአብሔር ጎን፣ ግራ፣ ቀኝ፣ ወደፊት ወደ ኋላ የሚባል ነገር የለም። የሚጨልም ወደ ኋላ ወደፊት መዞር አይጠበቅበትም። ዓለሙን በክንዱ በእጁ የያዘ ዓለምን የሰፈረ ዓለምን የሰራ የብርሃን አምላክ ነው። ስሙ ለዘላለም የከበረ የተመሰገነ ይሁንልን። አሁን ዓለም በጨለማ ይኖር ነበረ። ዓለም በጨለማ ይኖር ነበር።
ጨለማ ነው የሚያመላለሰው፣ በጨለማ ነው ይኖር የነበረው። ያ የጨለማ ኑሮ የጠፋው የምህረት ዘመን ተብሎ ዓመተ ምህረት ተብሎ የሚቆጠረው ያ ብርሃን ስለተወለደ ነው። ታውቃላችሁ ይሄንን? አሁን የሚያምነውም የማያምነውም የኛ ሃይማኖት ተከታይ የሆነውም ያልሆነው ሃይማኖት ያለውም የሌለውም ከክርስቶስ ልደት በኋላ ከክርስቶስ ልደት በፊት ይላል። ዓለምን ታሪክ ለሁለት ከፍሎ ወደ ኋላ ያለውን ከክርስቶስ ልደት በፊት ይለዋል። የሚያምነውም የማያምነውም ይጠራበታል። ማን ስለተወለደበት ነው? ብርሃን ስለተወለደበት ነው። ሕይወት ስለተወለደበት ነው። ንጉሥ ስለተወለደበት ነው። መድኃኒት ስለተወለደበት ነው። የሁላችሁ ብዙዎች ይሳሳታሉ። ብዙዎች ንጉሥ ስንል ንግስናው ለሥጋም ለነፍስም ለዓለም ሁሉ ነው። ኢየሱስ ክርስቶስ ብርሃን ነው ስንል ለዓለም ሁሉ ነው። መድኃኒት ነው ስንል ለግል አይደለም። ይመስላችሁ አንዳንድ ሰዎች ያጠቡታል። እንዲህ አይገልጠውም እኮ አንድ ሰውን ማዳንና ዓለምን ሁሉ ማዳን አንድ ነው እንዴ? ሲንጉላር እና ፕሉራል እንደው ቁጥርም የዘነጉ ይመስላሉ አንዳንድ ሰዎች። እንዴ ኢየሱስ ክርስቶስ የዓለም መድኃኒት መድኃኔ ዓለም መባሉ ነው የሚያስከብረው። አንድ ሰው ማዳኑ ነው የሚያስከብረው። ዓለሙን ሁሉ ማዳኑ እኮ ነው ክብሩን የሚገልጠው። ሁሉን አድኗል። ሁሉን ፈውሷል። ሁሉን የተሰበረ የነበረውን ጠግኗል። የቆሰለ የነበረውን ፈውሷል። በሞት ጥላ መካከል የሚመላለሰውንም በሕይወት ጎዳና አመላልሷል። እርሱ ተጠይቆ ያልመለሰው ጥያቄ የለም። ለፍጥረት ሁሉ ለእንቆቅልሻችን ሁሉ መልስ ነበረ። በእርሱ ያልተሻገርነው ነገር የለም። በእርሱ ያላገኘነው ጸጋ የለም። በእርሱ ያላገኘነው በረከት የለም። በረከትን የሰጠን ሕይወትን የሰጠን ብርሃን የሆነልን የሁላችን አምላክ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይግባው። እናመሰግነዋለን። እንግዲህ ሁለተኛ የገለጠው ምንድነው ካላችሁ፣ ኢየሱስ ክርስቶስ የዓለም ሁሉ ብርሃን እንደሆነ ይገልጠዋል ማለት ነው። ሶስተኛ ቃሉ ብርሃን ተብሎ ይገለጣል። ብርሃን የሚለው ቃሉን ነው። የማንን ቃል? የእግዚአብሔር ቃል። የእግዚአብሔር ቃል የዓለም ሁሉ ብርሃን ነው። እግዚአብሔር ቃሉ ከጨለማ የሚያወጣ ነው። ቃሉ ሕይወት የሚሰጥ ነው። ቃሉ አለትን የሚሰጥ ነው። ቃሉ ጥያቄ የሚመልስ ነው። ቃሉ ሕይወት የሚሰጥ ነው የእግዚአብሔር ቃል። ቅዱስ ዳዊትም ይናገራል በሚያስደንቅ ሁኔታ ይህን የእግዚአብሔር ቃል የተወደደ ቃል ብርሃን እንደተሰኘ የዓለሙ ሁሉ ብርሃን እንደሆነ ይሄ ብርሃን ከጨለማ የሚያወጣ እግሮቻችን እንዳይሰናክሉ እንዳንወድቅ ወደ እግዚአብሔር የሚመራም መብራታችን መንገዳችን የሚበራበት እንደሆነ ቃሉን ይገልጣል። ይሄን የእግዚአብሔር ቃል ብርሃን ይለዋል ማለት ነው። ቃለ እግዚአብሔር ብርሃን ይባላል። ይህን ቅዱስ ዳዊት በመዝሙር 118 ቁጥር 105 ላይ እንዲህ ይላል ቅዱስ ዳዊት፣ ሕግ ይላል ሕግ ለእግሬ መብራት ነው ለመንገዴም ብርሃን ነው ይላል። ምንክ ሕግ የእግዚአብሔር ሕግ ለእኛ መብራት ነው የሚያበራ ከእግዚአብሔር ፈቃድ እንዳንወጣ ለፈቃደ ሥጋችን እንዳንገዛ ከእግዚአብሔር ሐሳብ ከእግዚአብሔር ፈቃድ ከእግዚአብሔር ሕግና ትእዛዝ እንዳንወጣ ከቸርነቱ ከምሕረቱ እንድንጠጋ ከማዳኑ እንድንጠጋ መኖሪያ የሆነውን እግዚአብሔርን ይዘን እንድንኖር መጽሐፍ ስለሚናገር ሕግ ለመንገዴ ለእግሬ መብራት ነው ለመንገዴ ብርሃን ነው ይላል። የማ ቃል? የእግዚአብሔር ቃል። ዓለሙን ሁሉ የሚያበራ የእግዚአብሔር ቃል ነው። የእግዚአብሔር ቃል የሚሰበከው አሁን እግዚአብሔር በእያንዳንዳችን ሕይወት ውስጥ ታሪክ መቀየር የሚፈልገው በቃሉ ነው። በቃሉ በቤተሰብ አስተዳደጋችን ደስተኛ ላንሆን እንችል ይሆናል። በትዳር ሕይወታችን ደስተኛ ላንሆን እንችል ይሆናል። በሥራ ገበታችንም ስኬታማ ላንሆንና የምናገኘው ነገር የማያረካ የሚያበሳጭ የሚያሳዝን ሆኖብንም ሊሆን ይችላል። የቤተ ክርስቲያናችን ጉዳይ፣ የሀገራችን ጉዳይ፣ ያለንበት ነባራዊ ሁኔታ የሚያሳዝን የሚያስከፋ የሚያስጨንቅ ሊሆን ይችላል። እየሆነም ነው።
ግን መፍትሄው ለእኛም ለቤተ ክርስቲያንም ለሀገራችንም ለመላው ዓለምም መፍትሄው የእግዚአብሔር ቃል ነው። የማ ቃል ነው? ጨለማን የሚያበራ የእግዚአብሔር ቃል ነው። አሁን የዘነጋነው ትልቁ ነገራችን ይሄ ነው። ያልተገራውን የሚገራ፣ ያልተሰበረ ልብን የሚሰብር፣ የወደቀውን የሚያነሳ፣ ከኃጢአት ስፍራ የሚጠራ፣ የወደቁትን የሚያነሳ፣ የተሰበሩትን የሚጠግን፣ ከሱስ የወደቁትን፣ ከገቢረ ኃጢአት የወደቁትን፣ ከጣዖት አምልኮ የወደቁትን የሚጠራ የሚያመጣ፣ እንደው የማልፈልገው ነገር ተጣብቆኛል በሕይወቴ እንደው እንዲህ ባላረግ፣ ቤተሰቤን ባላሳዝን፣ ጓደኞቼን ባላስከፋ፣ ጎረቤቶቼን ባላስለቅስ፣ ሀገሬ ላይ እንዲህ ባላደርግ እንል ይሆናል። ይሄንን የምንፈልገው ነገር እንዲመጣልን፣ የማንፈልገው የተጣበቀን ነገር እንዲርቅልን የሚያደርገው የእግዚአብሔር ቃል ነው። የእግዚአብሔርን ቃል እንድንሰማ እግዚአብሔር አምላካችን ሁላችንን ይርዳን። እግዚአብሔር ይርዳን። ችግር ነው፣ ትልቁ ችግራችን ይሄ። የእግዚአብሔርን ቃል የማይሰማ እጸልያለሁ የሚል፣ እጾማለሁ፣ እሰግዳለሁ የሚል፣ ለእግዚአብሔር ቃል ስፍራ የሌለው፣ ወንጌል ለመስማት ቃለ እግዚአብሔር ለመስማት ጊዜ የሌለው፣ ግን እጸልያለሁ የሚል፣ ግን እሰግዳለሁ የሚል፣ እጾማለሁ የሚል፣ ይሄ እየጾመ ያለው ቃለ እግዚአብሔር እንደሆነ ሊረዳ ይገባል። ቃለ እግዚአብሔር ካልተማርን በሕይወታችን ዕለት ዕለት መቼ ነው መማር ያለብን? የገብርኤል ቀን አይደል? ቦራንዴ ባለ ጊዜ እንማር። መቼ ቃለ እግዚአብሔር እንማር? እሑድ ታዘቡ ራሳችሁ። ከጨለማ ለመውጣት እግዚአብሔር ጥያቄዎቻችን እንዲመልስ እንዲሰማን የምትፈልጉ ከሆነ የምንፈልግ ከሆነ እግዚአብሔርን እንስማ። ማንን እንስማ? የማን ቃል እንስማ? ምነው እናንተዬ ዳታ ሞልተን ፓኬጅ ገዝተን ኢንተርኔት ከፍተን እንትና ምን አለ እንል እንዴ? አንልም? እንላለን እኮ። ሬዲዮዎቻችንን ከፍተን ቲቪ ቴሌቪዥኖቻችንን ከፍተን ቻላን ቀያይረን እከሌ ምን አለ ወንል እንዴ? ለምድራዊው ነገር ለሚጠፋው ነገር ይሄን ያልከውን ለማይጠፋው ሲጠፋ ሁሉማ ለማይጠፋው ለእግዚአብሔር ቃል ስፍራ መስጠት አለብን። የእግዚአብሔር ቃል ብርሃን ነው። አሁን በጨለማ እየኖርን ያለነው ቃሉን ያልሰማን ስለሆነ ነው። አሁን እየተጋዳደልን ያለነው በቋንቋችን፣ በዘራችን፣ በመልካችን፣ በቁመታችንም ይመጣል ወደፊት የምንገዳደልበት መንገድ፣ ሰፈር፣ ጎጥ፣ አካባቢ ምን እየሆነ ይወጣል። በብርሃን የሚኖር ይገዳደላል እንዴ? ይጨካከናል እንዴ? ይህን ነው መጽሐፍ የሚገልጽ። ብርሃን ያስፈልጋል። ሕዝብ ዘይነብሩ ውስተ ጽልመት ቅፍርናሆም አይመስለኝም። ቅፍርናሆም ዛሬ እንደዛ አይደለችም። ሕዝብ ዘይነብር የሚገዳደል፣ ሕዝብ ዘይነብር በጣዖት አምልኮ ውስጥ ያለ ነው፣ በጥንቆላ ውስጥ ያለ ነው፣ ባልተገባው መንገድ የሚሄድ ነው። ለዚህ ነው መጽሐፍ ከዚህ እንድንወጣ የእግዚአብሔርን ቃል እንድንሰማ የሚፈልገው። የማንን ቃል እንድንሰማ? የእግዚአብሔር ቃል። ብርሃን የተባለ የእግዚአብሔር ቃል ይሄ ነው። አራተኛው ብርሃን የተባለ ቅዱሳን ናቸው። ብርሃን የተባሉ ቅዱሳን ናቸው። ቅዱሳንን መጽሐፍ እንደሚናገር ጌታችን ኢየሱስ ክርስቶስ ራሱ ብርሃን የተባለው ራሱ ብርሃን ኢየሱስ ክርስቶስ ራሱ እናንተ የዓለም ብርሃን ናችሁ ይላል በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ። ቅዱሳንን እኮ እንደዚህ ብላችሁ እናንተ የዓለም ናችሁ። የሚገርማችሁ አሁን መናፍቃን የሚጨቃጨቁበትን ዋና ነገር የተናገረው ኢየሱስ ክርስቶስ ነው። እየሰማችሁ ነው? አሁን ሌሎቹ እንደ መናፍቃንም ታድሶች የሚባሉ በየስፍራው ያሉ የሚገርማችሁ ኢየሱስ ክርስቶስን በደንብ አድርገው ከሁሉም በላይ እናውቀዋለን እንቀበለዋለን የሚሉ ናቸው። በደንብ ስሙኝ። የሚገርማችሁ ግን እሱ አስምሮ የተናገረበትን ነው የማይቀበሉ። አስምሮ የተናገረበት ለምሳሌ ካህናት
በምድር ያሰሩት በሰማይ የታሰረ እንደሆነ፣ በምድር የፈተሩት በሰማይ የተፈታ እንደሆነ የተናገረው ማን ነው? ክርስቶስ ነው። ክርስቶስ ነው ቀጥታ። አሁን ሌላው ጋር ጳውሎስ ተናግሯል፣ ሲላስ ተናግሯል፣ ማቴዎስ ተናግሯል ልንል ይችላል። ይሄ ግን እንደዛ አይደለም። እፍ አለባቸው መንፈስ ቅዱስን ተቀበሉ አላቸው ይላል ዮሐንስ ወንጌል ምዕራፍ 20 ላይ። በምድር ያሰራችሁት በሰማይ የታሰረ ይሁን። እንዴ አሳሪው ራሱ እኮ ነው እንዲህ የሚላቸው። ፈቺው ራሱ እኮ ነው። ቆሞ ደቀ መዛሙርትን ይሾማል፣ ካህናትን ይሾማል። ምክንያቱም እርሱ በሚሰጠው ክህነት ነው እነሱ ይህን ስራ የሚሰሩት። ልክ እንደዚህ ስለ ቅዱሳን ብርሃንነትን ሲገልጥ ቀጥታ የገለጠው ኢየሱስ ክርስቶስ ነው። ቅዱሳን ደቀ መዛሙርቱን እንዲህ አላቸው፣ እኔ ቅዱስ እንደሆንኩ እናንተ ምን ሁኑ ብሏቸዋል። ከዚህ በፊት ቅዱሳን ሁኑ። አያችሁ ከማን ጋር እንደሚጋጩ ያያችሁ ነው። እውነት ክርስቶስን የሚያውቁ ሰዎች ናቸው ብሎ ለመናገር አስከብደናል። እኔ ቅዱስ እንደሆንኩ የሚገርማችሁ የትኛውም ሰው የትኛውም ጻድቅ የትኛውም ቅዱስ እኔ ቅዱስ ካልሆንኩ ብሎ የተጋደለም የለም። እኔ ቅዱስ እንደሆንኩ ግን ቅዱስ ሁኑ ስለተባሉ ነው የሆኑት። እየሰማችሁ ነው። እኔ ቅዱስ እንደሆንኩ እናንተ ምን ሁኑ? ማን ያለው? ይሄንን ክርስቶስ። አሁንም ምን አለ? እናንተ የዓለም ምንድን ናችሁ አለ? ብርሃን ናችሁ። በጸጋ ማለት ነው። እኔ የዓለም ብርሃንነት ባህሬ ነው፣ የእናንተ ብርሃንነት ደግሞ ከኔ የተገኘ ነው ሲል ነው። አያችሁ የኔ ቅድስና የባህሬ ነው፣ የእናንተ ቅድስና ግን የጸጋ ነው። እኔ የሰጠኋችሁ ነው ማለት በጸጋ የተሰጠ። ይሄ የዓለሙ ብርሃን ኢየሱስ ክርስቶስ ራሱ ቅዱሳንን የዓለሙ ብርሃን አድርጓቸዋል። ይሄው የዓለሙ ብርሃን ስላደረጋቸው ዛሬም ብርሃን ከሆነው መካከል ብርሃናዊ መልአክ ገብርኤልን እያከበርን የገብርኤልን አምላክ እያመለክን ከመልአኩ ከገብርኤል ጠብቆቱ ከእግዚአብሔር ደግሞ ቸርነቱ አልጎደለብንም። ክብር ምስጋና ለአምላካችን ለእግዚአብሔር። እንጸልያለን፣ መልአኩ ይሰማናል። እንጮሃለን፣ መልአኩ ጸሎታችንን ያሳርግልናል። እያሳረገልን ስለታችንን እየፈጸምን አስራተ በኩራታችንን እየሰጠን ቃለ እግዚአብሔሩን እየሰማን በማን ቤት አለን? በማን ቤት ነው ያላችሁት? በእግዚአብሔር ቤት። መላእክቱን በሚያስጠብቅበት ስፍራ፣ ቅድስናውን ምሕረቱን በሚያፈስበት ስፍራ ነን ያለነው። እየፈሰሰ ያለው ምሕረት የማመረት ነው፣ የማመረት ነው። እየተቆረሰ ያለው ሥጋ የማስጋ ነው፣ የክርስቶስ። እየፈሰሰ ያለው ደም የማደም ነው፣ የከበረ የክርስቶስ ደም። እንካችሁ ብሎ የሰጠን ለኃጢአት ስርየት ብሎ የሰጠን እና ስንበላው ሕይወት እንድናገኝ እንዳንሞት። ይህንንም ማን የሰጠን? ክርስቶስ። እንዲህ አላቸው፣ ይገርማቸዋል። እናንተ ሙሴ ከሰማይ መና ወረደልን ትላላችሁ። ማቴዎስ ወንጌል ዮሐንስ ወንጌል ምዕራፍ 6 እናንተ ሙሴ መና ወረደልን ትላላችሁ አለ። እስራኤላውያን ነው መና ወረዳችሁ። ያወረደላችሁ ግን ሙሴ ሳይሆን ማን ነው አለ? አባቴ ነው፣ አባቴ ነው ያወረደላችሁ። ግን አለ ያንን መና የበላ ርስትም አልገባም ሞቷል። እኔ የምሰጠውን የሕይወት እንጀራ የሚበላ ግን ለዘላለም አይሞትም አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የክርስቶስ ሥጋና ደምን የተቀበለ ለዘላለም አይሞትም። በነፍሱ አይሞትም ማለት ነው። በሥጋው አይሞትም ማለት ነው። በሥጋው አይሞትም ማለት በነፍሱ አይሞትም ማለት በሥጋም በነፍስም አይፈረድበትም ማለት ነው። ምሕረት ያገኛል ማለት ነው። የእግዚአብሔር መንግሥትን ይወርሳል ማለት ነው። ስለዚህ ይህንን ነው እየገለጠ ነው። የእግዚአብሔር ቃል እንደዚህ የሚያደርገን የሚያመጣን ነው። እንደ ቅዱሳን እንዳገኙትም ክብር የሚሰጠን ነው። ቅዱሳን የዓለም ብርሃን ናቸው። በእነርሱ ምልጃ፣ በእነርሱ ጸጋ፣ በእነርሱ በረከት ዓለም ቸርነትን እግዚአብሔር አድርጓል። ለዓለም ቸርነት እግዚአብሔር የኃጥአንን ጸሎት ይጸየፋል፣ የጻድቃንን ጸሎት ግን ምን ይላል? ይቀበላል ተብሎ ስለተጻፈ እግዚአብሔር ልመናቸውን የጻድቃኑን፣ የቅዱሳኑን፣ የሰማዕታቱን የተወደዱትን ልመናቸውን እየተቀበለ የእመቤታችን የቅድስት ድንግል ማርያም የእናቱን ልመና እየተቀበለ ዛሬም እግዚአብሔር ቸርነቱን ምሕረቱን እየሰጠን ነው። አሁንም በቸርነቱ እንድንኖር ሁላችንም ይርዳል። ብርሃን አምስተኛ ብርሃን የሚባለው ፍቅር ነው። ብርሃን የሚባለው ፍቅር ነው። ምንድን ነው? ብርሃን ፍቅር ነው። ፍቅር ነው። እንግዲህ ዮሐንስ በመልእክቱ
በአንደኛ ዮሐንስ ምዕራፍ 2 ቁጥር 9 ላይ በብርሃን አለው የሚል ወንድሙን የሚጠላ በጨለማ ይኖራል። በምን ይኖራል? በብርሃን አለው የሚል ክርስቲያን ነኝ፣ ኦርቶዶክስ ነኝ፣ የቤተ ክርስቲያን ልጅ ነኝ፣ ዘማሪ ነኝ፣ አገልጋይ ነኝ፣ ተገልጋይ ነኝ የሚል ወንድሙን የሚጠላ በምን ይኖራል? ለካ በጨለማ ነው እየኖርን ያለነው። ወንድሙን የሚጠላ በጨለማ ይኖራል ካለ ወንድሙን የሚገድል ምን ሊል ነው? እውነት ነው። የሙታን ስራ ነው። እውነት ነው። መጽሐፍ የሚናገረው ወንድሙን የሚጠላ በምን ይኖራል? በምንድን ነው የሚኖረው? ወንድሙን የሚጠላ ሲባል ወንድም የሚለውን አንምታው የሚያየውን ወንድም ማለት የሚያየውን ማለት የሥጋ ወንድሙ አይደለም። አጋጣሚም የሚያየውን ዝም ብሎ የሚያየውን አቅዶ አስቦ ያለውን አይደለም። ዝም ብሎ ማያውቀውን የሚያየው በመንገድም ሊሆን ይችላል። ለወንድም ብቻ አይሰራም ወገኖቼ፣ ለሴቶችም ነው። ለአባት፣ ለእናት፣ ለወንድም፣ ለእህት፣ ለልጅ፣ ለሁሉ ይሰራል። የሚጠላ ወንድሙን የሚጠላ በጨለማ ይኖራል። አሁን በጨለማ ነው እየኖርን ያለነው። በተለይ አሁን ኢትዮጵያ ጨለማ በዝቷል። ጨለማ በዝቷል። ከባድ ነው። ምንም የማያውቁ እናቶች ከምንም ውስጥ የማይገቡ ስለ ፖለቲካውም ስለ ሃይማኖቱም ብዙ ግንዛቤ የሌላቸው ሊኖራቸው የማይችሉ ሕፃናቶች ገና የእናታቸውን ጡት መጥባት ያላቋረጡ በየስፍራው በየአካባቢው በየቦታው በተለያየ መንገድ በተለያየ ሁኔታ እየሞቱ ነው ያሉት። በአሰቃቂ ሁኔታ ለማየት ይከብዳል። እንኳን ያንን ድርጊት ፈጽሞ እዛ ለመገኘት ቀርቶ ለማየት ይከብዳል። እናት ልጇን እያጠባች ቀሱ ከእናት አልፎ ልጁ ላይ የገባ ቀስት ማየት ምንም ሰብአዊነት አይደለም። ምንም ይሄ ህዝብ ዘይነብር ውስጥ ጥልመት ማለት ነው። በጨለማ የሚኖር ህዝብ ማለት ይሄ ብርሃን ያላየ አምላኩን ያላወቀ ሰውን ያላከበረ የጌታ ቤተ መቅደስ የሆነውን የሚያፈርስ ያፈርሰዋል ተብሎ የተጻፈው የጌታ ቤተ መቅደስ የሆነውን ይሄ የእናንተ አካል አለ። የእናንተ አካል አይደለም፣ የጌታ የእግዚአብሔር ቤተ መቅደስ ነው። ይሄን ቤተ መቅደስ የሚያፈርሰውን ያፈርሰዋል ተብሎ ተጽፏል። ምን ያደርገዋል? እግዚአብሔር ፈርሰዋል እኮ። ትላንትና እኮ ሲያፈርሱ የነበሩ ዛሬ አሉ የሉም እኮ ፈርሰዋል። ከትላንትና አንማርም። ከትላንትና ሰው በቅጽበት ነው የሚያልፈው። በቅጽበት ለመኖራችን ዋስትና የለንም። ለመኖራችን ዋስትና የለንም። የመኖራችን ምክንያት ገንዘባችንም አይደለም። የመኖራችን ምክንያት ዝምድናችንም አይደለም፣ ስልጣናችንም አይደለም፣ ብሔራችንም፣ ዘራችንም፣ ቋንቋችንም አይደለም። የመኖራችን ምክንያት ራሱ እግዚአብሔር ነው። ስሙ ለዘላለም የከበረ የተመሰገነ ነው። ራሱ እግዚአብሔር ነው። የምንኖረው እሱ ሲፈቅድ ነው ምንመላለስ። ያለበለዚያ የምንሄድበት ይሄ ክፉ መንገድ አያስኬድም፣ ይጥለናል። ተሰብከው ተገልግለው መንፈሳዊ መንገድ ላይ ያሉትም በዚህ የሚተቹ እየሆኑ ነው ያለው። በዚህ የሚተቹ ያልተሰበኩ ምናልባት ስላልተሰበኩ ዕዳው ሊቀንስላቸው ይችላል፣ ግን አይቀርም መክፈላቸው። ተሰብከውም ወንድማቸውን የሚጠሏል፣ እህታቸውን የሚጠሏል። እባካችሁን በተዋህዶ ቤት ያለን ሰዎች እርስ በርስ እንድንፈቃቀር አምላካችን እግዚአብሔር ይርዳል። ካህናቶቻችንን እንድናፈቅር፣ ማህበረ ካህናትን፣ ዲያቆናትን፣ ሰንበት ትምህርት ቤት ለሰንበት ትምህርት ቤት፣ ለማህበረ ካህናት፣ ለዲያቆናት፣ ለምዕመናን፣ ወንዶች አባቶች፣ እህቶች እንኳን ተጣልተን እንኳን ተባልተን እንኳን እኛ ክፍተት ከፍተንላቸው ቀርቶ እንዲሁም ጠላታችን ብዙ ነው። ታውቃላችሁ? ይሄንን ብዙ ነው ጠላታችን፣ ብዙ። ይሄን ጠላት
የምናጠፋው እንዴት ነው ካላችሁ አምስተኛ ላይ የምንገልጠውን የመጨረሻ የብርሃን ቃል ወስደን እንጠቀማለን። አምስተኛ ብርሃን ማለት ብርሃን ብለን የምንገልጠው መልካም ስነ ምግባር ነው። መልካም ስራ። ምን አይነት ስራ? መልካም ስራ። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ የሰማይ አባታችሁ እግዚአብሔርን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ይላል። እንግዲህ ይሄ ማለት የሞባይላችንን ብርሃን አውጥተን እናበራ ወይም ጠዋፍና ሻማችንን ይዘን ለሰዎች እንደዚህ እያደረግን የምናበራው ማለት ሳይሆን ወይም ደግሞ ኤሌክትሪኩን ወስደን ለሰው የምናበራው ሳይሆን ብርሃናችሁ በሰው ሁሉ ፊት ይብራ ሲል ምን ማለቱ ነው? ምን ማለቱ ነው? ስራችሁ መልካም ስራችሁ ያብራና የሰማይ አባታችሁ እግዚአብሔርን ያክብሩ። የማያከብሩ የማያውቁ ይወቁ ነው። አሁን የእግዚአብሔር ቃል የምንሰበከው ለዚህ ነው። የሰማነው የእግዚአብሔር ቃል ከቃል በዘለለ በግብር መገለጥ አለበት፣ በስራ መገለጥ አለበት፣ መታየት አለበት በሕይወታችን። እግዚአብሔር ዘመናችንን እንዲባርክልን ኢትዮጵያ ለእግዚአብሔር ርስት እንደሆነች እንድትቀጥል፣ ኢትዮጵያ የአምልኮት ምድር እንደሆነች እንድትቀጥል፣ ኦርቶዶክሳዊነት፣ መንፈሳዊነት፣ ክርስትና እርስ በርስ የምንተቻችበት ሳይሆን በፍቅር ኖረን በፍቅር ተመላልሰን ሰዎች እግዚአብሔርን እንዲያመልኩ ምክንያት የምንሆንበት መንፈሳዊ ሕይወት ያስፈልገናል። ይሄ መልካም ስራ ይገለጥ፣ በእኛ ይገለጥ። አሁን ለበዓል ስንወጣ ለጥምቀት ነጫጭ ልብሶቻችንን ለብሰን እንደ መላእክት በሰንበት ትምህርት ቤትና በካህናት ዝማሬ ታጅበን የተከበረውን የተወደደውን የመለኮት ማደሪያ የሆነውን የቃል ኪዳኑን ታቦት ይዘን ስንወጣ በርካቶች ቆሞ ያዩናል። ምንድን ነው እየሰሩ ያሉት ብሎ እየተደመመ የሚያያለ ዝማሬያችን፣ አገልግሎታችን፣ ክብራችን የሚደንቀዋል። ብሉያት የሰበኩትን ሐዲሳት የሰበኩትን የእግዚአብሔር ቃል የሆነውን የእግዚአብሔር ቃል ኪዳን ያረፈበትን የታቦቱን ክብር እየገለጥን እንወጣለን። ለታቦቱ ስመ ክርስቶስ ስመ እግዚአብሔር ስላለበት ጉልበት ሁሉ ስመ እግዚአብሔር ላለበት ይንበረከካልና እየተንበረከክ እየዘመርን እያሸበሸብን እግዚአብሔርን እናከብራለን። አንፈራጹ እያል ሽማግሌዎች ይዘለዋል። ስብሐ ሰገል የሚገርም ዝማሬ ይዘምረዋል። እረኞቹ ብቻ አይደለም፣ መላእክቱ ብቻ አይደለም። ምስጋና ቀን ነው። ልደቱን እናከብራለን፣ ጥምቀቱንም እናከብራለን። ዘመነ አስተርእዮ ነው፣ ዘመነ መገለጥ። እስኪ በዘመነ አስተርእዮ በዘመነ ሐዲስ የጌታ የኢየሱስ ክርስቶስ ማንነት እንደተገለጠ የማይታየው እንደታየ የእኛም መልካም ነገር ለዓለም ሁሉ መልካም ምግባራችን ይገለጥልን። እግዚአብሔር መልካም ስራ እያሰራ መልካም ስራችንን በሰው ሁሉ ፊት እርሱን ለማክበር እንዲሆን ያደርግ ዘንድ መልካም ፈቃዱ ይሁንልን። የምታመልኩት አምላክ የዓለም ሁሉ ብርሃን ነውና የዓለም ሁሉ ብርሃን የሆነ እግዚአብሔር ለሁላችን የቸርነት ብርሃኑን፣ የይቅርታ ብርሃኑን፣ የርኅራኄ ብርሃኑን፣ የትዕግሥት ብርሃኑን፣ የመድኃኒትነትን ብርሃኑን በሕይወታችን አብርቶ በብርሃን ብርሃንን እናያለን እንደተባለ በቃሉ ብርሃን ተጉዘን ከዚህ ከጨለማው ዓለም የኃጢአት አሰራር ተለይተን በጽድቅና በሕይወት ጎዳና ተጉዘን ንስሐ ገብተን ሥጋው ደሙን ተቀብለን የክብሩ የመንግሥቱ ወራሽ እንድንሆን እንዲያደርገን መልካም ፈቃዱ ይሁንልን። የእግዚአብሔር ቸርነቱ የእመቤታችን የቅድስት ድንግል ማርያም አማላጅነት የመልአኩ የታላቁ መልአክ የመጋቤ ሐዲስ የቅዱስ ገብርኤል ጠብቆት አይለየን። ወስብሐት ለእግዚአብሔር። ብዙዎቻችን ላይ አድሮ ያስተማረን የመከረን አምላካችን ክብር ምስጋና ለስሙ ይሁን። አመስግኑት እግዚአብሔር። ላስተማሩን ለመከሩን እግዚአብሔርን ቃል ላስተላለፉልን ለመምህር ሄኖክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ መንግሥተ ሰማያትን ያወርስልን። ከዚህ የበለጠ እግዚአብሔርን የሚያገለግሉበት ረጅም ዘመን እግዚአብሔር ያድልልን። መምህራችን ምን ብለው ነበር ያስተማሩ? እስኪ ነገር ምን ነበር ርዕሳቸው? ለሰዎች ሁሉ የሚያበራ እውነተኛ ብርሃን። አምላካችን መድኃኒታችን ኢየሱስ ክርስቶስ እውነተኛ ብርሃን የሆነው ወደ እሱም እንድንመጣና
ወደ ሕይወት ብርሃን ለመምጣት ደግሞ ምን እንደሚያስፈልግ ወደ ብርሃኑ ስንመጣ ምን እንደምናገኝ መምህራችን በሚገባና በሚገባን ቋንቋ አስተምሮናልና በድጋሜ ቃለ ሕይወትን ያሰማልን። መንግሥተ